ሰላም ውድ ቤተሰቦቻችን እንደምሰምታችኋል። ከሼልፍ ላይ የተሰኘው ፕሮግራማችን ተጀምሯል። አለምሰገድ አበበ ነኝ። ከሼልፍ ላይ የተሰኘው ፕሮግራማችን ጥናቶች፣ ምርምሮች፣ አዳዲስ ሳይንሳዊ ግኝቶች ላይ ትኩረት አድርጎ የሚቀርብ የቴሌቪዥን ፕሮግራም ነው። አብራችሁ እንድትቆዩ በማክበር ጋብዛለሁ። ውድ ቤተሰቦቼ ዛሬ ይሄ የምትመለከቱትን ካዛቫ የሚባለውን እጽዋት በተመለከተ ፕሮግራም አዘጋጅተንላችኋል። ካዛቫን ከምን አንግል እናየዋለን? ምግብ ነው። በተጨማሪም ደግሞ ለኢንዱስትሪ ግብዓት መሆን የሚችል የተፈጥሮ ሀብት ነው። ለምግብነት ሊያገለግል የሚችል እጽዋት ነው። በተጨማሪም ደግሞ ለኢንዱስትሪ ግብዓት ሆኖ የሚያገለግል የተክል አይነት ነው። ካዛቫ በደቡቡ የሀገራችን ክልል በጣም የተለመደ ነው። በሌሎች የአፍሪካ ሀገራትም ደግሞ ለምግብነት ትልቅ ጠቀሜታ የሚሰጥ ተክል ነው። በሌሎች ዓለማትም ከአፍሪካ ውጭ ባሉ እንደ ህንድ አይነት ባሉ ሀገሮችም ከፍተኛ ጥቅም ይሰጣል ካዛቫ። ከዛም በተጨማሪ ደግሞ ለኢንዱስትሪ ግብዓት ሆኖ ያገለግላል። በተለይ በፋርማሲቲካል ኢንዱስትሪው ዘርፍ ላይ በተለይ ስታርችን በማምረት ሂደት ውስጥ ትልቅ ጠቀሜታ ያለውና ከፍተኛ ስታርች ክምችትን ይዞ የሚገኝ ተክልም ነው። እነዚህ አሁን በዚህ መልክ የተዘጋጁ የካዛቫ ስታርች ናቸው። የወላይታ ሶዶ ዩኒቨርሲቲ ነው ያዘጋጃቸው። በተለያየ አይነት መልክ ተዘጋጅተው ለኢንዱስትሪ ግብዓት ሆነው እንዲያገለግሉ በተለይ ደግሞ ከውጭ ሀገር በከፍተኛ የውጭ ምንዛሪ ተገዝቶ የሚመጣን የኢንዱስትሪ ግብዓትን ስታርች ለሚጠቀሙ የመድኃኒት ፋብሪካዎች ትልቅ ጠቀሜታ እንዳለው በምርምር ተደርሶበታል። ካዛቫን ስናስብ ከምግብነት በተጨማሪ ቀደም ሲል እንደገለጽኩላችሁ ለምግብ ፋብሪካዎች ያገለግላል፣ ለመድኃኒት ኢንዱስትሪዎች ያገለግላል፣ ለሙጫ፣ ለአልባሳት፣ ለቀለሞች እንዲሁም በኮንስትራክሽኑ ዘርፍ ላይ ላሉ የማምረቻ ተቋማት ውስጥ እንደሚያገለግል መረጃዎችን ተመልክተናል። ዛሬ በአህሪ የተዘጋጀ አንድ ፕሮግራም ነበረ። ለጤናው ዘርፍ ግብዓት ይሆን ዘንድ ካዛቫ ላይ የተደረጉ ምርምሮችን ዲስሚኔት የተደረገበት መድረክ ነበር። ይሄ መድረክ በዚህ መድረክ ላይ የተለያዩ ተቋማት ያላቸውን የምርምር ውጤት አቅርበዋል። የአዲስ አበባ ዩኒቨርሲቲ አቅርቧል። ጤና ሚኒስቴርም ሀሳቡን ገልጿል። በተጨማሪም ደግሞ ወላይታ ሶዶ ዩኒቨርሲቲም የሚሰራቸውን ምርምሮች አቅርቧል። አይፒኤስ ወይም ደግሞ ኢንዱስትሪያል ፕሮጀክት አገልግሎትም ያለውን ሀሳብ ወደ ኢንዱስትሪው በማምጣት ሂደት ውስጥ ምን መደረግ አለበት የሚለውን ፊዚቢሊቲውን የገለጸበት መድረክ ነው። አህሪም ደግሞ ሀሳቡን ጠቅልላ አድርጎ አቅርቧል። ከጤና ሚኒስቴርም የተገኙ ሃየር ኦፊሻልም ሀሳባቸውን የገለጡበት መድረክ ነበረ። በዚህ ዙሪያ ውይይት ተደርጎ እንደነበረ ሁሉ እኛም ደግሞ ወረቀት ካቀረቡ ተመራማሪዎች መካከል ከአዲስ አበባ ዩኒቨርሲቲ የፋርማሲ ትምህርት ክፍል ከፍተኛ ተመራማሪ የሆኑትን ዶክተር ተስፋዬ ገብርኤልን ዛሬ እንግዳችን አድርገናቸዋል። ከእሳቸው ጋር ያደረግነውን ቆይታ እየተከታተላችሁ አብራችሁ እንድትቆዩ በማክበር ጋብዛለሁ። ዶክተር ተስፋዬ ገብርኤል የአዲስ አበባ ዩኒቨርሲቲ የፋርማሲቲካል ትምህርት ክፍል ከፍተኛ ተመራማሪ በተጨማሪም ደግሞ ኃላፊም ናቸው። እንግዲህ ውድ ጊዜያቸውን ሰጥተው እናንተ ውድ ቤተሰቦቼን አክብረው ከኛ ጋር ቆይታ ያደርጋሉ። አብራችሁ እንድትቆዩ በማክበር ጋብዛለሁ። ዶክተር እንኳን ተገናኘን። እሺ፣ በጣም አመሰግናለሁ ስለጋበዛችሁኝ። በጣም ቴንኪዩ። እንግዲህ የአዲስ አበባ ዩኒቨርሲቲ የፋርማሲ ትምህርት ቤት በጣም ትልቅ ተቋም ነው። ብዙ ተመራማሪዎችን እና ብዙ የዘርፉ ባለሙያዎችን እያፈራ የሚገኝ ረጅም ዓመት ያለው ተቋም ነው። እንግዲህ በምርምሩ ዘርፍ በጤናው ዘርፍ ላይ የሚሰራ ነው። እንዲሁም ባለሙያዎችን ቀደም ሲል እንደገለጽኩት የሚያወጣ ነው እና እንደው እስቲ መጀመሪያ ይህን ተቋም ትንሽ ቢገልጹልን ደስ ይለኛል ዶክተር ተስፋዬ። እሺ፣ እኔም በጣም አመሰግናለሁ። የፕሮግራሙ ርዕስም የምትሰሩት ፍሮም ሼልፍ የሚል ነው። በጣም ከኛ ጋር በጣም የሚሄድ ነው። አዲስ አበባ ዩኒቨርሲቲ እንደ ዩኒቨርሲቲ አሁን አውቶኖሚ ያሰኪሩ እያደረገ ያለበት ታይም ነው። ያ ማለት ደግሞ ወደ ቢዝነስ ራስ ገዝ እየሆነ ያለበት ጊዜ ስለሆነ በዚህም በጣም ደስ ይለናል። አሁን ያው ሼልፍ ላይ ያሉ ነገሮች የሚነሱበት አህሪም የጋበዘን በዚሁ አንዱ ካዛቫ ስታርችን ወደ ምርት ለመቀየር በማሰብ ነውና መገጣጠሙ በጣም ደስ የሚል ነው። በጣም ደስ የሚል ነው። ብዙ የሚሰሩ ነገሮች አሉ እናንተ ጋር አሉ እና እንደ ዲፓርትመንት አሁን እኛ
በፊት 2 ዲፓርትመንት ነበር በአዲስ አበባ ዩኒቨርሲቲ። አዲስ አበባ ዩኒቨርሲቲ ስኩል ኦፍ ፋርማሲ በፊት የነበረው 5 ኪሎ ነበረ። ከዛ በኋላ ወደ ጥቁር አንበሳ ከመጣን ኦልሞስት ከ10 ዓመት በላይ የሆነን ነው። ከመጣን በኋላ በዚህ ዓመት ይህንን የማኑፋክቸሪንጉንም ዘርፍ በደንብ ለማጠናከር ካለ ሀሳብ ዲፓርትመንቱ በስኩል ኦፍ ፋርማሲ 3 ዲፓርትመንቶች ናቸው ያሉት። ከዚህ ውስጥ በፊት የነበረው ዲፓርትመንት ኦፍ ፋርማሲውቲክስ ኤንድ ሶሻል ፋርማሲ የሚባለው አሁን 2 ሆነናል። ለማጠናከር ምን ተባለ? አሁን ዲፓርትመንት ኦፍ ፋርማሲውቲክስ ኤንድ ኢንዱስትሪያል ፋርማሲ፣ አንዱ ደግሞ ዲፓርትመንት ኦፍ ሶሻል ኤንድ አድሚኒስትሬቲቭ ፋርማሲ እና አሁን በፊት ኃላፊ ሲሆን ሁለቱንም አንድ ላይ በነበረበት ጊዜ ላይ ነው። አሁን ሌላ ሰው ነው የሆነ የዲፓርትመንት ኦፍ ሶሻል ኤንድ አድሚኒስትሬቲቭ ፋርማሲ። አሁን ያለሁት የዲፓርትመንት ኦፍ ፋርማሲውቲክስ ኤንድ ኢንዱስትሪያል ፋርማሲ ነው። ዲፓርትመንትም ብዙ ተማሪዎችን የማስተርስ ፒኤችዲ ተማሪዎችን ተቀብለን እያስተማርን እንገኛለን። ብዙ የምርምር ስራዎችንም እያከናወንን ነው እና ከዚህ በፊት የተሰሩት አንዱ እዚህ ኤሪያ ላይ ነው። በጣም ደስ ይላል። እንግዲህ የተሰሩ ጥናቶች ወደ ምድር መውረድ አለባቸው። የፋርማሲ ትምህርት ቤት ደግሞ የተግባር ቤት ነው። በተግባር መታየት አለበት። ከሶሻል አስተሳሰቡ ይልቅ የተግባር ነው። ስለዚህ እያንዳንዳችንን ሊነካን የሚችል ሀሳብ ያላቸው ናቸው። ስለዚህ ወደ ኢንዱስትሪው ማምጣት፣ ወደ ማኒፋክቸሪንግ ወይም ደግሞ ወደ ፋርማሲቲካል ኢንዱስትሪው ማምጣት ይጠይቃል። በዚህ ላይ ብዙ የሄዳችሁ ነገር ይመስለኛል እና እንደው እስኪ የተወሰነ ነገር በዚህም ላይ ቢጨምሩልኝ ደስ ይለኛል። አዎ እውነት ነው። አሁን እንደ ፍላግሺፕ እንደ ዩኒቨርሲቲውን ከያዝናቸው አቅጣጫዎች ውስጥ የሎካል ኢንዱስትሪዎችን ማገዝ፣ ሎፒድ ፎረም ላይ አባል ነን። አሁን አገር ውስጥ ያሉት የመድኃኒት ፋብሪካዎችን ማገዝ በተለያዩ ነገር፣ ለምሳሌ ካፓሲቲ ቢልዲንግ ላይ ትሬኒንግ በመስጠት R&D ላይ የኳሊቲ ኮንትሮል ላይ እና እነዚህ የመሳሰሉትን ተግባራት እየሰራን ነው። በተጨማሪ ደግሞ እንደ ግቢም እንደ ዩኒቨርሲቲውም ጥቁር አንበሳም አሁን የምናመርታቸው ፕሮዳክቶችም አሉ። በተጨማሪ እንደ ዲፓርትመንት ስለሚመለከተን ለምሳሌ እንደ ዲስኢንፌክታንት የመሳሰሉት አሁን ኦራል ሞርፊን ሶሉሽን ላይ ሂደት ላይ ነው ያለው። ሌሎች ምርቶች ፒውሪፋይድ ዋተርንም የማምረት እንዲቅዳለን እና በሰፊው እየተንቀሳቀስን ያለ ነው። ጥሩ ላይ ናችሁ ማለት ነው። ውድ ቤተሰቦቻችን ከሼልፍ ላይ በተሰኘው ፕሮግራማችን ዛሬ እንግዳ ያደረግኳቸው ዶክተር ተስፋዬ ገብርኤል ናቸው። ከአዲስ አበባ ዩኒቨርሲቲ የፋርማሲቲካል ትምህርት ክፍል ከፍተኛ ተመራማሪ መምህርና እንዲሁም ደግሞ የዘርፉ ቀደም ሲል የገለጹልን በፋርማሲቲካል ኢንዱስትሪያል ፋርማሲቲካል ዘርፉን በመምራት የሚያገለግሉ ናቸው። ከእሳቸው ጋር ቆይታ እያደረግን ያለ ነው። እንግዲህ ዛሬ ልናወራበት የፈለግነው ርዕሰ ጉዳያችን ደግሞ ካዛቫ ነው። ቅድም በውይይቱ ላይ ሲደረግ እንደሰማሁት ከሆነ አሁን ኤፋር የኢትዮጵያ መድኃኒት ፋብሪካ ከተመሰረተ ከ60 ዓመታት በላይ ሆኖታል። ይሄ ተቋም 60 ዓመት መድኃኒቶችን ሲያመርት የቆየ ተቋም ነው። አሁን ደግሞ በጣም ብዙ መድኃኒት የሚያመርቱ ተቋማት ኢትዮጵያ ውስጥ አሉ። ይሄ እንዳለ ሆኖ ግን በአብዛኛው ግብአቱን የሚያስገቡት ከውጭ ነው። ስለዚህ ግሬድ የሚባል ነገር አለ፣ ስታንዳርድ የሚባል ነገር አለ እና ከዚህም አንጻር መታሰብ አለበት እና የእናንተ ጥናት ከዚህ አንጻር ያው በምርምሩ ዘርፍ ላይ ብዙ እየሰራችሁ እንዳለ ይታወቃል። ከተቋማት ጋርም በጋራ በመሆን እንደምትሰሩ ይታወቃል። ትልቅ ሳይንቲስቶችም ደግሞ ይህንን ጊዜ ሰጥተው እንደሚሰሩ ይታወቃልና ከዚህ አንጻር ምን ማለት ይቻላል? እውነት ነው። አሁን ካሳቫ ስታርች ከኤክስትራክሽኑንም ስንጀምር ፋርማሲቲካል ግሬድ የሆነ ኤክስፔንት ነው የምናወጣው እና ግብአቱ ፋርማሲቲካል ግሬድ መሆኑን በአይን በማየት መለየት አንችልም። የተለያዩ አይነት እንደዚህ ምርምር ማለፍ አለበት። ቴስቲንግ ፓራሜትሮችን ፍተሻ አልፎ ነው ወደዚህ የሚደርሰው። ለምሳሌ ከምንጠቀማቸው መሳሪያዎች ውስጥ አሁን ስካኒንግ ኤሌክትሮን ማይክሮስኮፕ የሚባለው አሉ፣ ሳይዙን ሼፑን ለማየት። ሌላ ደግሞ ክሪስታሊኒቲው ነው አይደለም የሚለውን ለማየት እንደዚሁ ኤክስ ሬይ ዲፍራክቶሜትሪ የሚባል አለ እና የተለያዩ አይነት መሳሪያዎችን አልፈው ለፋርማሲቲካል ከዛ መድኃኒቱ ገብቶ ሞዴል መድኃኒት ይመረጣል። ከዛ ያ ሞዴል መድኃኒት ከተመረጠ በኋላ የሚፈለግለት አላማ አቺቭ አድርጓል አላረገም የሚለው ገና ሪሊዙ ይጠናል ማለት ነው።
በዩቪ ሊሆን ይችላል፣ በኤችፒኤልሲ ሊሆን ይችላል እና ያሰብነው ለምሳሌ ሰስቴንድ ሪሊዝ ያ ማለት በቀን በሽተኛው 4 ጊዜ የሚወስደውን 2 ጊዜ 1 ጊዜ ነው እንዲወስድ የታሰበው። እንደዛ ከሆነ ደግሞ ፍሪኩዌንሲ ኦፍ አድሚኒስትሬሽን ስንቀንስ ሰስቴንድ ሪሊዝ የሚል ለ24 ሰዓት ሰስቴን አድርጎ ታብሌቱ ሳይፈረካከስ ወይም የተወሰነ ትንሽ አማውንት የአክቲቭ ኢንግሪዲየንቱን እየለቀቀ መቆየት አለበት። ያንን ሁሉ አልፎ ነው በኋላ ላይ ቫሉዌት ስናደርግ እነዚህ መስፈርቶችን ካሟላ በኋላ ነው ያ የታሰበው ስታርች ሞዲፋይድም ሆኖ ወይም ኔቲቭም ሆኖ የሚፈለገውን ዓላማ ሰጥቷል የምንለው። በብዛት እንደ ሀገር እኛ ጋር ብዙ ኢትዮጵያውያን ምናልባት ላያውቁት ይችላሉ። በብዛት ለምግብነት የሚውለው ደቡብ አካባቢ፣ ደቡብ ወላይታ ሶዶ፣ አርባ ምንጭ እና ወደ ሳውላ አካባቢ ጋሞ ጎፋ ጀነራሊ እዚህ ጋር በደንብ ካልቲቬት ያደርጋል። በደንብ ነው እዛ አካባቢ የሚተከለው። እንደ አጥርም ያገለግላል ባይዘ ካሳቫ እና ከዛ ከስሩ ያለው ቲዩበር ግን ስታርች ሪች ነው። ከብቶችም ይበን ይመገቡበታል እና መሀል ያለው ሳናይድ ቶክሲክ ነው። እሱም ያው ሲቀቀል ይወጣል እሱ እና ከመሀል ሙቀት ሲያገኝ ይወጣል። ከዛ የቀረው ስታርቹ ነው እና የስታርች ለብዙ ግብአት ይሆናል። ለመድኃኒትነት ለስታርች መሆን ይችላል። ለምግብነት በብዛት የተለመደው ለምግብነት ነው እና አሁን የኤፍዲኤ በቅርቡ የኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን ያደረገው ምንድነው ለምግብነት መዋል ይችላል። አሁን እንጀራ መጋገር ይችላል፣ ዳቦ መስራት ይቻላል እና ቶክሲክ አይደለም፣ የሚበላ ምግብ ነው እና ሰው እንጀራ ሲጋግር ከጤፍ ጋር መቀላቀል ይቻላል እና ለብዙ አገልግሎት መዋል ይችላል። ቺፕስ ይሰራበታል፣ ኬክ ሊሰራበት ይችላል እና ብዙ ነገር ማድረግ ይቻላል ከካሳቫ። ስታርች ከብዙ ፕላንቶች ይገኛል። በዋናነት እጽዋት እና አሁን ከእንሰት ብዙ የተለመደ ቡላ ብለን ስንጠራ ቡላ ኦልሞስት 90% ከዛ በላይ ስታርች ነው። ድንች አለ፣ በቆሎ አለ እና በዓለም ዙሪያ አሁን እነዚህ ሁለቱ በቆሎና የድንች ስታርቾች ለብዙ ለመድኃኒት ፋብሪካዎች ግብአት የሚሆኑ ሶርሶች ናቸው እና አሁን እኛ ያጠናነው ካሳቫ እንደ አፍሪካ ሁለተኛ በጣም የሚመገቡበት የምግብ ፓርት ነው ከበቆሎ ቀጥሎ። ግን ስታርች አሁን ብዙ ጠቀሜታም እንዳለው ሊሚቴሽኖችም አሉት። ግን እንዳለ ስታርች ኔቲቭ ስታርች ብለን የምንጠራው ኔቲቭ ስታርች ልክ እንደወሰድን ምንም ሌላ ኬሚካልም ነገር ሳንጨምር ፊዚካልም ሞዲፋይ ሳናደርግ የምንጠቀመው አይነት ስታርች እሱ ኔቲቭ ስታርች ይባላል። እሱም ለምን ያገለግላል? ለማጣበቂያነት ያገለግላል። እንግዲህ በአህሪ ውስጥ ብዙ ምርምሮች ይደረጋሉ። አንዱ የፋርማሲቲካል ኢንዱስትሪውን የማጎልበት ስራ ላይ የሚጠቅሙ ምርምሮች ናቸው የሚደረጉት እና ከዚህ አንጻር ወጥቶ ተግባራዊ ተደርጓል ተብሎ ሊታሰብ የሚችል የጥናት አውትፑት አለ? አሁን ፊዚቢሊቲ ስቴዲ ዛሬም ያው እንደቀረበው ፊዚቢሊቲ ስቴዲ ነው እና ለሚፈልጉት ለመንግስትም ለግልም ካምፓኒዎች ወይም ባለሀብቶች ኢንቨስተሮች ክፍት እንደተደረገ ነው። እኛም የጀመርነው የፊዚቢሊቲ ስቴዲ ላይ እኔና ፕሮፌሰር ጽጌ የጀመርነውም ስራ አለ ከአንድ ከሎካል ካምፓኒ ጋር እና በአህሪ በኩልም መደረጉ በጣም ጥሩ ነው። ቅድምም እንደተነሳው ኦልሞስት ሀገር ውስጥ ያሉት ፋብሪካዎች ግብአቶች የሚያስገቡት ከውጭ ነው። ያንን ቢያንስ ሙሉ በሙሉ መተካት ባንችልም መቀነስ እንችላለን። በሌላው ዓለም ያለ ተሞክሮ ማየት ይፈልጋል እና ካሳቫ አሁን በኢንተርናሽናል ደረጃ የሚታወቅ ነው። በህንድ በጣም በከፍተኛ ሁኔታ ምግብ ነው፣ ብዙ አገልግሎት ይሰጣል። በሌሎች ዓለማትም ትልቅ ተሞክሮ ትልቅ ጥቅም እንዳለው ይነገራል እና ከዚህ አንጻር ካሳቫን ስታርች እና ለኢንዱስትሪ ግብዓት አድርጎ በመጠቀም ሂደት ውስጥ ያለ ተሞክሮን ማየት ይፈልጋል እና ለራሳችንም ልምድ ከዚህ አንጻር ምን አይታችኋል? ማንስ እንደም ቤንችማርክ አድርጎ መሄድ ያስፈልጋል? አሁን ስታርች ስንል ስታርች የተለያየ አይነት ፕሮፐርቲ አላቸው የሁሉም። አሁን የበቆሎ ስንዴ፣ የስንዴ ድንች እንደዚህ ሊለያዩ ይችላሉ እና ካሳቫ ከሞላ ጎደል ያሟላል እነዚህም ፕሮፐርቲ የሚታሰቡትን ለፋብሪካ ግብአት ለመድኃኒት ፋብሪካ ግብአትነት ሊሆኑ የሚችሉ ፕሮፐርቲዎች አሉት እና
አሁን እኛ እንደ አገር የዚህ ሀገር ነው ብለን የተነሳንበት የለም። ግን በእኛ ምርምር ሴንተር ላይ አንድ ኤክስፒሪየንት ሊያሟላ ይችላል ብለን የምናስባቸውን ኳሊቲዎችን በሙሉ ያሟላል እና ከተጠኑት ጥናቶች ለምሳሌ ፕሪጄላቲናይዝድ ስታርች አለ። ዛሬም የቀረበው በፊዚቢሊቲ ስተዲ አንዱ እሱ ነው። ሶዲየም ስታርች ግላይኮሌት ብለን የምንጠራው አለ። እንደ ሱፐር ዲስኢንቴግራንት የሚያገለግል ቶሎ ታብሌቱ ኢንክብሉ እንዲፈረካከስ የሚያደርግ እነዚህን በሙሉ የሚያሟላ ነው። አሁን ካርቦክሲሜታይል ስታርች ብለን የምንጠራው አለ። ጄል ጥሩ ጄል ፎርም ያደርጋል። እኔም ያጠናውበት ነው። ቅባት መሆን ይችላል፣ በደንብ የፀጉር ጄል መሆን ይችላል። አልትራሳውንድ ላይም እንደዚሁ ጄል ፕሮፐርቲ ሉብሪካንት ፕሮፐርቲ ያለው እና እነዚህን በሙሉ የሚያሟላ ነው የካሳቫ ስታርች እና ብዙ ኮምፓራቲቭ ስቴዲዎችን አድርገናል። ካሳቫ ከኢንሴት ስታርች ጋር ስነጻጸር፣ ካሳቫ ከዳያስኮራ ጋር ስነጻጸር፣ ከሌሎችም ስታርቾች ጋር ስነጻጸር ምንም ያነሰ ነገር የለውም። ኦንሊ ግሬድ ማውጣትና ኤክስትራክሽኑን ሃይ ኳሊቲ በሆነ ኢንፍራስትራክቸር መስራት ነው የሚፈልገው። ምን ይመስላል አሁን ያሰራል? ኢንፍራስትራክቸሩ ያሰራል፣ አቅሙ ያሰራል። ለተመራማሪ ትልቁ ክፍተት የገንዘብና ኢንፍራስትራክቸር ጉዳይም አብሮ ስለሚነሳ እውነት ነው። ቅድምም እንደተባለው ያሞቃል የተባለው እኛም ከዚህ በፊት በሰራ ነው እኛም ሞቀን ያለፍነው። በጣም ትርፍ ሊያስገኝ የሚችል ነው ስኬል አፕ ከተደረገ። አሁን እኛ ላብ ውስጥ የምንሰራው በትንሽ ስኬል ነው የምንሰራው። ግን ይህኛው ተቀይሮ በትልቅ ማሽነሪዎች ኤክስትራክት ሲደረግ ስታርቹ ከቲዩበሩ ኤክስትራክት ሲደረግ ትልቅ ለወደፊትም ሀገር ውስጥ ላለው ለመድኃኒት ፋብሪካዎች በሙሉ ባይባልም ግን ማዳረስ ይቻላል እና ስታርቹ ግን ለመድኃኒት ፋብሪካ ብቻ አይደለም፣ ለብዙ ኢንዱስትሪዎች መሆን ይችላል። ለቴክስታይል መሆን ይችላል፣ ለፔፐር ኢንዱስትሪ መሆን ይችላል፣ ለፉድ ኢንዱስትሪ መሆን ይችላል። ብዙ ቦታ ነው የሚገባው። በግንባታ ዘርፉና በቀለም ኢንዱስትሪ ውስጥም የማጣበቅ እንትን ላይ ብዙ ቦታ ነው። አድሄሲቭ ሙጫ መሆን የሚችል ነው እና ብዙ ቦታ ሁለገብ ነው። በቃ እንደፈለግነው ማድረግ እንችላለን። ቅድምም ፕሬዘንቴሽን ላይም እንዳየ ነው በመቀያየር የተለያዩ ኬሚካሎችን በመጨመር መቀያየር ይቻላል ፕሮፐርቲዎችን እና ተስፋ ያለው ትልቅ ግብአት ነው እና ጥሩ ነው ወደፊት ያለው። መቼም እናንተ ሳይንሱ ላይ ነው ትኩረት የምታደርጉት፣ ነገር ግን የሀገር ኢኮኖሚ ላይም ትልቅ ተጽዕኖ አለው። በተለይ በፎሪን ከረንሲ በከፍተኛ ዋጋ እየተገዙ ወደ ሀገር ውስጥ የሚገቡ ናቸው ብዙዎቹ ግብአቶች። ነገር ግን እዚህ ሀገር ውስጥ ማምረት ከተቻለ ግን ምን ያህል ሊያስቀር ይችላል ተብሎ መታሰብም አለበት እና ከዚህም አንጻር ያያችሁት ነገር ካለ የተወሰነ ነገር ሼር ብታደርጉኝ ደስ ይላል። እውነት ነው። በፊዚቢሊቲ ስተዲ እነዚህ ሁሉ ፎሬን ካረንሲን ያስቀራል ይቀንሳል በሚል የያዝነው ነው። ትልቁ ለመንግስትም አቅጣጫ ኤክስፖርትም አሁን የኢትዮጵያ መንግስትም በጣም ለማኑፋክቸሪንግ ኢትዮጵያ ታምርት በሚለው ላይም በጣም ፎከስ እየተሰጠ ያለው ሎካል ማኑፋክቸሪንጎችንም እንደዚህ ቢውልድ ከማድረግ አንጻር እና ይህ ኢኒሼቲቭ መምጣቱ በራሱ ትልቅ ነው እና አሁን የኢትዮጵያ መድኃኒት ፋብሪካዎች ብዙ የሚቸገሩት ቶሎ ያዘዙትም አይመጣላቸውም፣ ዶላር ላይ ይገኝ ይችላል እና መንግስት ብዙ ኢኒሼቲቮችን ወስደው ምቹ ሁኔታዎችን እየፈጠረ ነው። ከዛ ውስጥ አሁን አንዱ ኢኒሼቲቭ ይሄኛው ነው። ስራ ፈጠራ ላይም ትልቅ አቅም መሆን የሚችል አይነት ነገር ነው። ስለዚህ እናንተ ምርምሩ ላይ ኤንጌጅድ ብትሆኑ ለገበሬው ትልቅ የስራ እድል ነው፣ ለነጋዴው ጥሩ የስራ እድል ነው። በዘርፉ ላይ ደግሞ መሰማራት ለሚፈልግ ለኢንዱስትሪውም ትልቅ የስራ እድል መፍጠር ይችላል። የተወሰነ ነገር ማየት ይችላል። እውነት ነው። ይህ አሁን ፋብሪካ እንደ አምላክ ፈቃድ ሆኖ መሬት የሚይዝ ከሆነ የታሰበው በእኛም ጥናት ዛሬም በቀረበው የታሰበው ወላይታ ሶዶ ጥሩ ምቹ ቦታ ነው። እዛ አካባቢ ላይ አሁን አንዳንድ የወሰድናቸው እርምጃዎች አሉ። ከመንግስት ጋር ቦታ ከመያዝ ጀምሮ ፋይናንሱንም ሰኪውር ከማድረግ እና ለብዙ ሰዎች የስራ እድል ይፈጥራል። እዛ አካባቢ ላሉት በዛ ቼን ላይ ያሉት እስከ አዲስ አበባ ያለው ስቶር ሃውሱ እዚህ ሊሆን ይችላል እና ከዛ ጀምሮ እዛ ለብዙ ቢያንስ በትንሹ ከ300 በላይ ለሚሆኑት የስራ እድል የመፍጠር አቅም አለ። እንግዲህ ይሄ ጥናትና ምርምር ሼልፍ ላይ እንዳይቀመጥ
መስራት ይፈልጋል። ተሰርቶ ደግሞ ተግባራዊ ሲደረግ ለእናንተም ደስታ ነው፣ ለሀገርም ለሚጠቀምበትም ደግሞ ትልቅ የገቢ ምንጭና ጥቅም ነው የሚሰጠው እና እንደ ማጠቃለያም ልናየው እንችላለን። ዘርፉን ግን አንደርስታንድ ማድረግ ይፈልጋል። ለምሳሌ አንድ ካዛቫ እንዴት ነው ወደ ስታርች ኢንዱስትሪው ድረስ መሄድ ያለበት? ምን አይነት አቀማመጥ ይፈልጋል? ምን አይነት ጥበቃ ይፈልጋል? ምን አይነት ዝርያስ መምረጥ ይፈልጋል? የሚለውን ነገር አብሮ ታሳቢ እንዲሆን ሰዎች ነገሩን ማወቅና መሰልጠን አለባቸው እና ከዚህ ከስልጠና እንግልም ማየት ያስፈልጋል እና ምርምሮች ተግባራዊ ለማድረግ ሙሉ እንዲሆኑ የሰውን እውቀት አብሮ ማሳደግ ያስፈልጋል እና ከዚህ አንጻርስ ምን ማጠቃለያ ነገር ሊሰጡ ይችላል? አሁን ካሳቫ ትልቁ ግብአት ሊሆን የሚችሉ ከገበሬዎች ነው። አሁን እዛ አካባቢ ካሳቫን የሚያመርቱ ገበሬዎችን በደንብ መያዝ ያስፈልጋል። እንዴት እንደሚዘሩ፣ ምን አይነት ማዳበሪያ እንደሚጠቀሙ፣ ከዛ ፕላንቱ እያደገ ሲሄድ እጽዋቱ እንዴት አድርጎ እንደሚንከባከብ ከዛ ጀምሮ ያለው ቁጥጥር ይደረጋል ማለት ይደረግለታል። አብሮ ነው ስራው የሚሰራው፣ በቅንጅት ነው የሚሰራው እና ኳሊቲው በየመሃሉ ቼክ ይደረጋል። በዚህ ላይ በጣም ብዙ ሰራተኞች ናቸው የሚገቡት፣ ኤክስፐርቶች እና በመድኃኒት ኤክስፐርት የሆኑ ሰዎች ብቻ አይደሉም። ለምሳሌ ግብርና ሰዎች ይገባሉ እና ይህ እጽዋት አድጎ ይህንን ምርት እስከሚሰጥ ድረስ እስከሚሰበሰብ ድረስ ያለው እና በቅንጅት የሚሰራ ስለሆነ ጥንቃቄ ይፈልጋል። ከዛ በየመሃሉ ግን ኳሊቲው ቼክ ይደረጋል። ምን እንቅፋት ገጥሟቸዋል? ለምሳሌ በዚህ ካዛቫ ኤክስትራክሽን እኛ ለላብ ፐርፖዝ ለሪሰርች ለፓብሊኬሽን ስለሆነ ለእኛ እስካሁን ድረስ ብዙ እንቅፋት የገጠመን የለም። ከዚህ በኋላ ግን ስኬል አፕ ስናደርግ ያው ቻሌንጆች መፈጠራቸው አይቀርም። አሁን ከሸልፍ እየተነሳን ያለና ሸልፍ ላይ ለማስቀመጥ ብዙ ችግር የለውም፣ ያው የወረቀት ስራ ስለሆነ። አሁን ግን ወደ ቢዝነስ መቀየር አለበት። በጣም ብዙ ሴክተሮች የሚገቡበት ስለሆነ ከዚህ በኋላ የሚመጣው ቻሌንጅ ነው መጋፈጥ ያለብን። እስካሁን ድረስ ብዙ የገጠመን ቻሌንጅ የለም። እንግዲህ ዛሬ በውይይቱ የአዲስ አበባ ዩኒቨርሲቲን ጨምሮ ጤና ሚኒስቴር፣ ወላይታ ሶዶ ዩኒቨርሲቲ፣ የኢንዱስትሪያል ፕሮጀክት አገልግሎት እና ደግሞ ዋናው ጉዳዩን የሚመራው አሃሪ ወይም አርማወር ሃንሰን የምርምር ኢንስቲትዩት ነው እና እንደዚህ በጋራ በቅንጅት የሚሰሩ ጥናትና ምርምሮች ፍሩትፉል ሆነው ተግባራዊ ተደርገው ወደ ምድር በመውረድ ሂደት ውስጥ ምን ያህል አቅም ይፈጥራሉ የሚለውን ሀሳብስ ምን ይላሉ? እውነት ነው። ይህ በቅንጅት የሚሰራው ነገር በጣም እንደ ሀገር ወደፊትም ለሌሎቹም ዘርፎች ጥሩ ተሞክሮ ሊሆን የሚችል ነው። ለምን ድግግሞሽ እንዳይኖር ያደርጋል። እዚህ አካባቢ እንደዚህ አይነት ስራዎች እየተሰሩ ናቸው የሚለው ፊዚቢሊቲ ስቴዲ አሁን ሌላ ፓርት ደግሞ ማጥናት አይጠበቅበትም እና አሁን አሃሪ ኢኒሼቲቭን መውሰዱ በጣም ትልቅ ነው። እንደ ሪሰርች ሰንተር እንደ ምርምርም ሰንተር በጣም ትልቅ ስራ ነው የሰሩት። ሌላ ደግሞ ምንድነው የመንግስት አካላትን በቀላሉ ማግኘት ይቻላል። የመጡት አሁን የተጋበዙትም ሰዎች ከተለያዩ የመንግስት መስሪያ ቤቶች ስለሆኑ ይህ ሂደት አሁን ሲቀጥል አሁንም ነገም ከነዚህ ሰዎች ጋር ነው በጋራ የሚሰራውና እነሱ ማወቃቸው ነገ የተሻለ ያደርገዋል። ዶክተር በጣም አድርጌ አመሰግናለሁ። ውድ ጊዜዎትን ሰጥተው ይህን ውይይት እንድናደርግ ስለፈቀዱ። እንግዲህ ከዚህ በኋላ ካዛቫ ሰፊ በሀገር አቀፍ ደረጃ ጥቅም እንደሚሰጥና ጥቅሙም ደግሞ እየታወቀ ሲሄድ እናንተም ደግሞ በመክፈት ሂደት ላይ ያላችሁትን ፋብሪካ የምንጎበኝበትና የምናገኝበትም ጊዜ በቅርብ ይሆናል ብዬ አምናለሁ። ስለመጡና ይህን ውይይት እንድናደርግ ስለፈቀዱ ከልብ አድርጌ አመሰግናለሁ። አመሰግናለሁ። ውድ ቤተሰቦቻችን ከሼልፍ ላይ የተሰኘው ፕሮግራማችንን ዛሬ እንግዳ አድርጎ አብሮቹ የቆየው ዶክተር ተስፋዬ ገብርኤል ናቸው። ከአዲስ አበባ ዩኒቨርሲቲ የፋርማሲውቲካል ትምህርት ክፍል ከፍተኛ ተመራማሪ ናቸው። በተጨማሪም ደግሞ የክፍሉም ኃላፊ በመሆን ይሰራሉ። ከእሳቸው ጋር ያደረግነውን ቆይታ እየተከታተላችሁን ስለነበረ ከልብ አድርጌ አመሰግናለሁ። ይህን ውይይት እንድናደርግና እንድናቀርብ ደግሞ ትልቁን ትብብር ያደረገልንን አሃሪን ወይም አርማወር ሃንሰን የምርምር ኢንስቲትዩትን ከልብ አድርጌ አመሰግናለሁ። ሳምንት በሌላ ምርምርና ተመራማሪ እንገናኛለን። እስከዛው መልካም ሳምንት ይሆንላችሁ።